ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ የዝውውር ጉዳዮችን የምናካፍልበትን የዛሬ ፕሮግራማችንን ወደ እናንተ ልናደርስ እነሆ ዳግም ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን እንደተለመደው የተለያዩ ርዕሰ ጉዳዮችን እናነሳለን። በተለይ ከዝውውር ጉዳዮች ጋር አያይዘን በጣም በርከት ያሉ ስፖርታዊ ጉዳዮችን ነው ዛሬ ወደ እናንተ እያደረስን ቆይታን የምናደርገው። ማንቸስተር ዩናይትድ፣ አርሰናል፣ ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲ ሌሎችም እነ ሪያል ማድሪድና እነ ባርሴሎናን ጨምሮ በርከት ያሉ የዝውውር ጉዳዮችን ዛሬ ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ልትቆዩ በአክብሮት ጋብዛለሁ። ሀሳብና አስተያየት ካላችሁ ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። እኛም መልሰን ወደ እናንተ የምናደርስ ይሆናል። ዛሬ ግን የዝውውር ጉዳዮችን ሰፋ አድርገን ወደ እናንተ እያደረስን ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ልትቆዩ በአክብሮት ጋብዛለሁ። ፉአድ ባህሩ ከመላው የስቱዲዮ ባለሙያዎች ጋር በመሆን ይህንን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እስከ ፕሮግራማችን ፍጻሜም አብራችሁኝ ልትቆዩ በአክብሮት ጋበዝኳችሁ። የቀድሞ የሌስተር ሲቲም የአጥቂ መስመር ተጫዋች የነበረው ጄሚ ቫርዲ ወደ እንግሊዝ ከመመለስ ይልቅ ወደ ሌላ የአውሮፓ ክለብ ዝውውር ሊያደርግ እንደሚችል እየተነገረ ነው። አማራጮቹን እየተመለከተ እንደሆነ ይፋ ተደርጓል። በእንግሊዝና በስፔን የሚገኙ ክለቦች እሱን ለማስፈረም ፍላጎት አሳይተዋል። ኢክረም ኮኑር ስለ ጄሚ ቫርዲም የወደፊት እጣ ፈንታ አዳዲስ መረጃዎችን ሲያጋራ የዝውውር ጋዜጠኛው በኤክስ ገጹ ላይ ይፋ እንዳደረገው ከሆነ ጄሚ ቫርዲ ወደ ላሊጋ አምርቶ ከሲቪያ ጋር ለመቀላቀል የሚያገኘውን እድል በደስታ ይቀበለዋል ተብሎ ይታሰባል። ኢክረም ኮኑር ሲናገር ሲቪያ የ39 ዓመቱን አጥቂ ጄሚ ቫርዲን ወደ ሲቪያ ለማዛወር ክፍት ናቸው። ነጻ ተጫዋቹን ከሼፊልድ ዌንስዴይ እና ከቀድሞ ክለቡ ሌስተር ሲቲ እና ከሌሎችም ፍላጎቶችን እየሳበ ቢገኝም ነገር ግን ወደ ስፔኑ ክለብ ሲቪያ ሊያመራ እንደሚችል የሚያሳዩ መረጃዎች ናቸው ይፋ እየተደረገ የሚገኘው። ይህ የአንዳሉዥያኑ ክለብም ከፍተኛ ግባግቢያቸውን ኢክረም ኮኑርን አኮር አዳምሰን ወደ ቬኔዚያ እንግዲህ መዘዋወሩን ጨምሮ ከታወቁ ተጫዋቾች መውጣት በኋላ በማጥቃት ክፍሉ ላይ እንደገና ለመገንባት አነስተኛውን ወጪ የሚጠይቁ አጥቂው አማራጮችን እየተመለከተ እንዳለ ነው ይፋ የተደረገው። በስፔን የሚወጡ ዘገባዎች እንደሚጠቁሙት ጄሚ ቫርዲ ከሲቪያ የፋይናንስ መዋቅር ጋር ተስማምቶ ለመጫወት ምናልባትም በአጭር ጊዜ ውል ፈቃደኛ ነው። ይህም ደግሞ ለክለቡ ለዴብዝ ወይም ተጠባባቂነትም መሪነትንና እየተረጋገጠ የግብ ማስቆጠር ችሎታን ለማግኘትም አነስተኛ ስጋት ያለው ማራኪ አማራጭ ያደርገዋል ተብሎ ነው የሚታሰበው። የጄሚ ቫርዲ የእግር ኳስ ሕይወት በዘመናዊ እግር ኳስ ታሪክ ውስጥ እጅግ አስደናቂ ከሆኑ ታሪኮች አንደኛው ሆኖ ቀጥሏል። የመረጃ ምንጮቹ እንደሚናገሩት ከሆነም የተለያዩ ክለቦችን አካሏል። ተጫዋች አሁን ላይ ዝቅተኛ ሊጎች ውስጥ ከተነሳ በኋላ ይሄ ተጫዋች በ2015-16 የውድድር ዘመን ሌስተር ሲቲ ቤት በታሪክ እንግዲህ በጣም ከስንት ጊዜ አንዴ ሊፈጠር የሚችል አይነት ታሪክን የፕሪሚየር ሊግ ዋንጫ ድልን አቀናጅተው በግንባር ቀደምትነት መሪ እንደነበር የምናስታውሰው ነው። በኪንግ ፓወር ስቴዲየም ባሳለፋቸው 13 ዓመታት ውስጥም ቫርዲ 190 ግቦችን ያስቆጠረ ሲሆን የኤፍኤ ካፕ ዋንጫን ያሸነፈና የፕሪሚየር ሊግ የወርቅ ጫማም ያሸነፈ በመሆኑ ከሌስተር የምንጊዜም ታላላቅ ተጫዋቾች አንዱ ለመሆንም ስሙን አጽንቷል። ቀደም ሲል የእንግሊዝ ብሔራዊ ቡድን ተጫዋች የነበረው ቫርዲ ጫማውን ከመስቀል ይልቅ ከእንግሊዝ እግር ኳስ ውጪ ለሆነው ለመጀመሪያው ቆይታ ወደ ጣሊያን ሴሪኤ በመሄድ ከክሮምኔንሴ ጋርም ተቀላቅሎ ነበር። ክሮምኔንሴ አስቸጋሪ የውድድር ዘመንን ያሳለፈ ቢሆንም ቫርዲ ግን በ29 ጨዋታዎች 7 ግቦችን በማስቆጠር አሁንም ጥራቱ እንዳልቀነሰ አሳይቷል። አሁን በነፃ ዝውውር የሚገኘው ቫርዲ ከሼፊልድ ዌንስዴይ፣ ሌስተር ሲቲ እና ሲቪያ ፍላጎትን እንደሳበ ነው የሚነገረው። የልጅነት ክለቡ ሼፊልድ ዌንስዴይ እናም የቀደሞ ክለቡ ሌስተር ሲቲ ወደ እንግሊዝ ሊመልሱት ፍላጎት ቢኖራቸውም ከሲቪያ ጋር በላሊጋ የመፎካከር ስሜት ይሄ እንግዲህ የማይታክተው ግብ አስቆጣሪም ወደ ሌላ ተአምራዊ ጉዞ እንዲያደርግም ያደርገዋል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። ሊቨርፑል የፓሪስ ሰን ዠርሜኑን የመስመር ተጫዋችና የአርሰናል ኢላማ የሆነውን ብራድሌ ባርኮላን በ100 ሚሊዮን ፓውንድ ዝውውሩን ለማጠናቀቅ በራሱ እየተማመነ እንደሚገኝ ይፋ ተደርጓል። ሊቨርፑሎች የሞሐመድ ሳላህን ተተኪ ሊሆን ይችላል የሚል ተጫዋቾችን ሲፈልጉ ከነበሩት መካከል ባርኮላ በረጅም ጊዜ እቅዳቸው ውስጥ ስሙ በስፋት ሲያያዝ የቆየ ነው። አርሰናልና ባየር ሚኒክም በዚህ ክረምት ባርኮላን ለማስፈረም የሚፈልጉ የነበሩ ቢሆንም አሁንም ግን ይህ የፈረንሳይ ብሔራዊ ቡድን ተጫዋች ወደ አንፊልድ የማምራት እድሉ ሰፊ ይመስላል።
እንደ ጋዜጠኛ ጃክ ሮሰር ዘገባ ከሆነ ፓሪስ ሰን ዠርሜን ማግነስ አክሊዮሽን እና ያን ዲዮማንድን ለማስፈረም ፍላጎቶች እንደነበሩት ቢነገርም የያን ዲዮማንድ ዝውውር ግን ወደ ሪያል ማድሪድ የመደረጉ ዕድል አሁን ወደ ጫፍ መድረሱ ይነገራል። ሊቨርፑል ባርኮላን በ100 ሚሊዮን ፓውንድ አካባቢ ለማስፈረም በግንባር ቀደምትነት ላይ እንደሚገኝ ነው የተገለጸው። ዘገባው እንደሚጠቁመው ሊቨርፑል ባለፈው የውድድር ዘመን በአርቢ ለይፕዚግ ድንቅ ብቃትን ካሳየው ዲዮማንድ ጋር ስሙ ተያይዞ የነበረ ቢሆንም የ19 ዓመቱ ተጫዋች ግን ሁልጊዜም ወደ ሌሎች ክለቦች ለማምራት ቅድሚያ ሰጥቷል። በሌላ በኩል ባርኮላ በዚህ ክረምት ለሚኬል አርቴታ ዘንድም ዋና ኢላማ ሆኖ እንዳልታየ ስለሚሰማው ከአርሰናል ይልቅ ወደ ሊቨርፑል የመሄድ እድሉ ከፍተኛ እንደሆነ እየተነገረ ነው። ሞርጋን ሮጀርስ የአርሰናል ዋነኛ ኢላማ የነበረ ሲሆን እሱን ለማስፈረም ብዙ ጊዜ ያወጡት እንቅስቃሴዎች ተጫዋች የነበረ ቢሆንም በመጨረሻ ግን ቸልሲን መቀላቀሉ እናስታውሳለን። አርሰናል አስቸጋሪ የክረምት የዝውውር ጊዜን ማሳለፉን በቀጠለበት በዚህ ሰዓት አሁንም በባርኮላ ዝውውር የሚበለጡ ይመስላል። ሆኖም ግን ባርኮላ ለአንዶኒ ኢራኦላ የግድ አሳማኝ ዝውውር ላይሆን ይችላል። ምክንያቱም እሳቸው እንደ ዲዮማንድ ያለም በቀይ መስመር ላይ ሳላህን መተካት የሚችል በግራ እግሩ የሚጫወት አጥቂ ይፈልጉ እንደነበር ነው የሚነገረው። ባርኮላ በቀኝ እግሩ የሚጫወትና አብዛኛውን ጊዜ በግራ መስመር የሚሰለፍ በመሆኑ በሊቨርፑል የፊት መስመር 3 ተጫዋቾች ላይ ያለውን ዋና ችግር አሁን በትክክል ይፈተዋል ተብሎ አይጠበቅም። ሊቨርፑል ባለፈው ዓመትም በዚህ ወቅት እንደ አሌክዛንደር ኢሳክ፣ ፍሎሪያን ቨርትስ ያሉ ተጫዋቾችን በማስፈረም ከፍተኛ ገንዘቦችን ያወጣ ቢሆንም ውጤቱ ግን አስከፊ የውድድር ዘመን ነበር። አርኔ ስሎት ቡድኑ 5ኛ ደረጃ ላይ እንዲያጠናቅቅ ምንም አይነት ዋንጫም ሳያነሳ በመቅረቱ ከኃላፊነቱ መሰናበቱን እናስታውሳለን። ደጋፊዎች በአዲሱ አሰልጣኝ አንዶኒ ኢራኦላ ስር ነገሮች የተሻሉ እንደሚሆኑ ተስፋ አድርገዋል። ሆኖም ግን እንደ ባርኮላ ባሉ ትልልቅ ስሞች ላይም ከፍተኛ ገንዘቦችን ቢያወጡም ምንም አይነት ዋስትና እንደሌለ የሚያስታውስ ነው። ይሄ የ23 ዓመት ተጫዋችም ድንቅ ብቃት ያለው ቢሆንም የሊቨርፑል ችግሮች በሙሉ አይፈቱም። ክለቡን በበኩሉ በስተቀኝ መስመር ሳላህን የጣለውን ክፍተትም ሊደፍን የሚችል ተጫዋችን መፈለጉን መቀጠል ይኖርበታል። ኢብራሂማ ኮናቴ ከክለቡ መውጣቱን ተከትሎ ቨርጂል ቫን ዳይክ እድሜው እየገፋ በመምጣቱ የማሽቆልቆል ምልክቶች ማሳየት በመጀመሩ የተከላካይ ክፍሉ አስቸኳይ ትኩረት የሚሻ ቦታ እንደሆነ በርካቶች ግምት እየሰጡት እንደሚገኝ ነው የተገለጸው። ማንቸስተር ዩናይትድ በዚህ የክረምት የተጫዋቾች የዝውውር መስኮት ለዝውውር ሊቀርብ በሚችለው የሪያል ማድሪዱ አማካይ ኤድዋርዶ ካማቪንጋ ላይ ፍላጎት እንዳለው በተደጋጋሚ ይነገራል። ይሄ የፈረንሳይ ብሔራዊ ቡድን ተጫዋች በሳንቲያጎ ቤርናቢው በነበረው ቆይታም በመሃል አማካኝነት አልፎ አልፎም በግራ ተከላካይነት እየተካፈለ ወይም እየተሰለፈ የተጫወተ ቢሆንም የሚጠበቅበትን ያክል ከፍተኛ ብቃት ግን ማሳየት እንዳልቻለ ነው የሚናገረው። በዓለም እግር ኳስ ውስጥ ከሚገኙ ድንቅ ወጣት ተሳትፎች አንደኛው ነው የሚል ስም ይዞን ቢመጣም ካማቪንጋ በሪያል ማድሪድ ውስጥ ግን የተለየ ቦታ ላይ የሚተካ ተጫዋች ወይም ደግሞ የተለየ ሆኖ ያጠናቀቀ ሲሆን አሁን ግን ክለቡን ለቆ እንዲወጣ ሊፈቀድለት እንደሚችል ነው እየተገመተ የሚገኘው። እንግዲህ ይህንን ያለው ጋዜጠኛ ኒኮላ ሺሮ ሲሆን ማንቸስተር ዩናይትድ በዚህ ክረምት በካማቪንጋ ላይ ፍላጎት እንዳለው ነው የተናገረው። ስለ ካማቪንጋ የወደፊት እጣ ፈንታ ለተወሰነ ጊዜ ያክልም አጠራጣሪ ነገሮች ሲነሱ ስለነበር እናም ዩናይትድ በተደጋጋሚ እሱን ለማስፈረም ከሚችሉ ክለቦች ጋርም ስሙ ሲያዝ ስለቆየ እውነቱን ለመናገር ይህ አዲስ መረጃ እንዳልሆነ ነው የሚነገረው። ኤድዋርዶ ካማቪንጋ ወደ ማንቸስተር ዩናይትድ እስካሁን የምናውቀው ነገር ቀደም ሲል ካማቪንጋ ከዩናይትድ እና ከአርሰናል በኩል የትኩረት እይታዎችን እየሳበ እንደሆነ መረጃዎች ሲወጡ ነበር። ይህ በእንዲህ እንዳለ ዴይሊ ሜል በቅርቡ እንደዘገበው አዲሱ የሪያል ማድሪድ አሰልጣኝ ዦዜ ሞሪኒዮ በዚህ ክረምት የያዙትን ስብስብ ሲገመግሙ ይሄ የ23 ዓመት ተጫዋች ለሽያጭ ሊቀርብ እንደሚችል ነው የተገመተው። ሆኖም ግን በመጨረሻም በአሁኑ ወቅት ወደፊት የተራመደ ማንኛውም አይነት ስምምነት እንዳለ የሚያሳይ ግልጽ ማረጋገጫ ግን የለም። ስለዚህ ማንቸስተር ዩናይትድ በተጫዋቹ ላይ ፍላጎት ማሳየቱ ብቻውን አዲስ መረጃ ሊሆን አይችልም። በተጨማሪም ማንቸስተር ዩናይትድ በዚህ ክረምት ዩሪ ቴለማንስን እና አንድሬስ ሳንቶስን ለማስፈረም 2 አማካዮችን አምጥተዋል። ስለዚህም በዚህ ቦታ ላይ ደግሞ ሶስተኛ ተጫዋች ማስፈረም ትርጉም የሚሰጥ ስለመሆኑ ግልጽ አይደለም። የቡድን ተጠባባቂ ስብስብን ለማስፋት በተለይ ስኳድ ዴብዙን ለማስፋት ማሳደጉ ጥሩ እንደሆነ ቢታወቅም ለአሰልጣኝ ማይክል ካሪክ ቴሌማን፣ ሳንቶስ እና ካማቪንጋ ሶስቱንም በአንድ ላይ አስተናግዶ ግን ቦታ ይገኝላቸዋል ተብሎ ግን አይጠበቅም። እርግጥ ነው ማንቸስተር ዩናይትድ በዚህ የክረምት ተጫዋቾች የዝውውር መስኮት 3 ተጫዋቾችን ለማስፈረም ጥረት እያደረገ ቢሆንም ካማቪንጋ በሪያል ማድሪድ ቋሚ አስተላለፍ ውስጥ ለመግባት ይቸገር እንደነበር ግምት ውስጥ በማስገባት ወደ ኦልድ ትራፎርድ መጥቶ ተመሳሳይ ተቀያሪ ሚና ለመጫወት ብዙም ደስተኛ ላይሆን ይችላል። ይህ ሲባል ግን ማንቸስተር ዩናይትዶች በሚቀጥለው የውድድር ዘመን በቻምፒየንስ ሊግ ለመጫወት እየተዘጋጁ በመሆናቸው ተጫዋቾችን በየተራ ማሰለፍ ወይም ሮቴት ማድረጋቸው ከፍተኛ ሊሆን ይችላል። እንዲሁም የካሴሜሮ መውጣትና የማኑኤል ኡጋርቴ ጉዳትን ተከትሎ ስኳዳቸው ውስጥም ክፍተቶችን ለመሙላት እንደዚህ አይነት ዝውውሮች ያስፈልጋቸዋል ተብሎ እየተጠበቀ ቢገኝም
ፋብሪዚዮ ሮማኖ የፓሪስ ሰን ዠርሜኑ የመስመር ተጫዋች የሆነው ብራድሊ ባርኮላ ዝውውሩ እውን ሊሆን ይችላል ወይ ብለው የሚጠራጠሩ ሰዎች ቢኖሩም በዚህ ክረምት የሊቨርፑል ዋና ኢላማዎች መካከል አንደኛው መሆኑን ግን አጥብቆ ይናገራል። ሊቨርፑሎች በተደጋጋሚ ከዚህ ተጫዋች ጋር ስማቸው የተያዘ ቢሆንም ምናልባት የዓለም ዋንጫው ምክንያት ነገሮች መዘግየታቸውን ተከትሎ በዚህ የፈረንሳይ ብሔራዊ ቡድን ተጫዋች የወደፊት ዕጣ ፈንታ ላይ እስካሁን ብዙ እድገቶች ወይም እንቅስቃሴዎች አልታዩም። ዳቪድ ኦርነስቲን ቀደም ሲል ሊቨርፑል ባርኮላን እንደሚወደው አምኖ የተቀበለ ሲሆን ፋብሪዚዮ ሮማኖ ደግሞ የሊቨርፑል ፍላጎት ምን ያክል ጠንካራ እንደሆነ አጥብቆ መናገሩን እንደቀጠለ ነው የተገለጸው። በዩቲዩብ ቻናሉ ላይ የተናገረው ይሄ ጣሊያናዊ ጋዜጠኛ ባርኮላ ለሊቨርፑል ደግሞ ሙሉ በሙሉ የመጀመሪያው ቅድሚያ የሚሰጠው ኢላማ መሆኑን አብራርቷል። የሆነም ግን ይህ ማለት ዝውውሩ በፋይናንስ በኩል ይቻላል ብሎ ዋስትና መስጠቱ ግን አይደለም። ፋብሪዚዮ ሮማኖ ብራድሊ ባርኮላ የሊቨርፑል ዋና ኢላማ ስለመሆኑ ሲናገርም እንደገና ልድገመው፣ ዛሬም ትላንትም ባለፈው ወርም ከ2 ወር በፊትም ከ3 ወር በፊትም ባርኮላ የሊቨርፑል ዋና ኢላማ ነው። ሊቨርፑል ባርኮላን ይወደዋል። ብዙዎቹም መረጃው በየቦታው ስላልተሰራጨ መረጃዬን እንድትጠራጠሩ አውቃለሁ። ስለዚህም ብዙዎቻችሁ ግን አይቻልም፣ አሁን ላይ ይሄ ሊሆን አይችልም ብላችሁ ግን እንዳታስቡ ሲልም ነው የተናገረው። በፋይናንስ በኩል ይቻላል ወይ የሚለውን አላውቅም፣ ነገር ግን ላረጋግጥላችሁ የምችለው ነገር ሊቨርፑል በብራድሊ ባርኮላ ላይ እጅግ ከፍተኛ ፍላጎቶች እንዳሉት ነው። ብራድሊ ባርኮላ ሊቨርፑል የመዘዋወር እድሉም ከፍተኛ ሊሆን ይችላል። በዚህ ወቅትም በባርኮላና በሊቨርፑል ወይም በሁለቱ ክለቦች መካከል ግልጽ የተቀረበ ነገር ያለ አይመስልም። ሆኖም ግን ፋብሪዚዮ ሮማኖ የሚናገረው ነገር ለመተርጎም መሞከሩ አስደሳች ነው። ምክንያቱም አንድ ነገር ሊፈጸም እንደሚችል እርግጠኛ ካልሆነ በስተቀር እንዲህ አይነት ግምቶችን የመናገር ልምድ የለውም። ሊቨርፑል እንደ ባርኮላ ያለ ትልቅ የማጥቃት መስመር ተጫዋችን በገበያው ላይ ደግሞ ከሱ ውጪ ብዙ ሌሎች አማራጮች እንደሌሉ በርካቶች ያውቃሉ። ምናልባትም ከትዕይንቱ በስተጀርባ የመርሲሳይዱ ታላቅ ክለብ በዚህ የ23 ዓመት ተጫዋች ላይ ሙሉ በሙሉ ትኩረት አድርጎ ሊሆን ይችላል የሚሉ ግምቶች እንዲነሱ አድርጓል። እንዲሁም ድንገተኛ ስምምነት ላይም እስኪደርሱ ድረስም ካርዶቻቸውን ደብቀው እየሰሩ ይሆናል የሚል ግምቶች እንዲወጡ እንዳደረገ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። አርሰናል በዚህ ክረምት እጅግ አታላይ በሆነው የዝውውር ውድድር ላይ ሁሊያን አልቫሬዝን ለማስፈረም አሁንም ተስፋ እንዳለው የሚያሳይ የተወሰኑ ምልክቶች ያሉ። ከፋብሪዚዮ ሮማኖ የወጣው አዲሱ መረጃ እንደሚያመለክተው ሁሊያን አልቫሬዝ የህልም ኢላማ አድርጎ የነበረው ባርሰሎና በፊት መስመር ላይ አማራጮችን ተጫዋቾችን መፈለግ ጀምሯል። ይህ ደግሞ ይህንን የአርጀንቲና ብሔራዊ ቡድን ተጫዋች የማስፈረም ተስፋቸው እየቆረጠ መሆናቸውን ሊያሳይ ይችላል ተብሏል። ፋብሪዚዮ ሮማኖ ሲናገር ባርሰሎና በአሁኑ ወቅት በውስጥ ደረጃ ፕሬዝደንቱ፣ ዳይሬክተሩ፣ አሰልጣኙና በክለብ ውስጥ ያሉ ሰዎች ሁሊያን አልቫሬዝን ማስፈረም ካልቻሉ ሌሎች አማራጮችን ማየት መጀመራቸውን እየተናገሩ ይገኛሉ። ባርሴሎና አማራጮችን ማሰብ መጀመሩ ነው እየተገለጸ የሚገኘው። ይሄ መረጃ አርሰናል አሁንም የሁሊያን አልቫሬዝ ዝውውር ፉክክር ውስጥ እንዳለ ተስፋ ከሚሰጡ ሌሎች ጥቂት ዘገባዎች በኋላ እየወጣ ነው። ቤን ጃኮብስ አርሰናል ገና ከውድድሩ ውጭ አድርጋችሁ አትቁጠሩት ማለቱም የተጠቀሰ ሲሆን ፋብሪዚዮ ሮማኖ ራሱ ቀደም ሲል አርሰናሎች በዚህ ታሪክ ውስጥም ትኩረት ሊሰጣቸው የሚገቡ ክለብ እንደሆኑ ይናገራል። የስካይ ስፖርቱ እንደ ዘጋቢ እንደሚናገረው ከሆነ ድርሃም ሼዝ እንደተናገረው ከሆነ አርሰናል ባርሴሎና ዝውውሩን ማጠናቀቅ ካልቻለ በሚል ከጀርባ ሆኖ ሲከታተል መቆየቱን በማብራራትም ዝርዝር መረጃን ሰጥቷል። የትዊተር መልእክቱ ላይም ሲናገር አርሰናል ከጀርባ ሆኖ ሲከታተል ቆይቷል ብሏል። ይህ በእንዲህ እንዳለ አትሌቲኮ ማድሪድ ተጫዋቹን በላሊጋ ተፎካካሪው ለመነጠቅ ዝግጁ አይደለም። አርሰናል በሁሊያን አልቫሬዝ ላይ ፍላጎት ያለው ሲሆን በጥሩ ደረጃ ላይ ሊገኝ እንደሚችል ተነግሯል። ሆኖም ግን በአሁኑ ያለው ፈተና ቀድሞውኑ የማንቸስተር ሲቲ አጥቂ የመጀመሪያ ምርጫው ባርሴሎና በሆነበት ሁኔታ ወደ ኤሚሬትስ ስቴዲየም እንዲመጣ ማመኑ ላይ ነው። ሁኔታው ተቀይሮ ሁሊያን አልቫሬዝ አትሌቲኮን ለቆ ለመውጣት ቢገፋፋም ወደ ሌላ የስፔን ክለብ ወይም ደግሞ ወደ እንግሊዝ ፕሪሚየር ሊግ ማምራቱ ትኩረት የሚስብ ይሆናል። ይህ ምናልባትም የአሁኑ ክለቡ ተቀባይነት ያለው የዝውውር ጥያቄ እንዲቀበልና ተጫዋቹ ተፎካካሪያቸውን ለማጠናከር አለመሄዱን እንደ አዎንታዊ ነገርም እንዲቆጥሩት ሊያደርጋቸው ይችላል ተብሎ ይታሰባል። ባርሴሎና ከክለቡ ለቆ የሚመጣውን ሮበርት ሌቫንዶስኪን ለመተካት በእርግጥም አልቫሬዝ ያስፈልገዋል። ነገር ግን አርሰናል በዚህ ክረምት እንደገና በአጥቂ ላይ ከፍተኛ ገንዘቦችን ማፍሰስ በእርግጠኝነት ይፈልጋል ተብሎ ነው የሚታሰበው። የፕሪሚየር ሊጉ አሸናፊ የሆነው አርሰናል ባለፈው ዓመት በዚህ ወቅት ቪክተር ዮኬሬሽን ያስፈረመ ሲሆን እሱም በመጀመሪያው የውድድር ዘመኑ ክለቡ ለዋንጫ እንዲበቃም ጭምር እንዳደረገው የምናስታውሰው ነውና አሁንም እንቅስቃሴዎች ሊኖሩ እንደሚችሉ እየተነገረ ነው የሚገኘው። አርሰናል ዊሊያም ሳሊባ ለረጅም ጊዜ ከጨዋታ ውጪ እንደሚሆን ያረጋገጠ ሲሆን በዚህ ምክንያት ተጫዋቾችን ማቅረብ እንደሚችሉ
እየተነገረ ነው። ከሰሟቸው አስደሳች ስሞች መካከል አንደኛው ደግሞ የመሀል ተከላካይ የሆነው ዜኖ ዴባስት የተባለው ተጫዋች ነው። እንግዲህ እሱም ለታላላቅ የፕሪሚየር ሊግ ክለቦች ስካውቶችም ይህንን ተጫዋች እየተመለከቱት እንዳለ በርካቶች ይናገራሉ። ለጊዜው ምንም አይነት መረጃዎች ወይም ደግሞ መደበኛ ንግግሮች አልተደረጉም። አርሰናል ዝውውሩን ይገፉበታል ወይ የሚለው እንኳን ግልጽ አይደለም። ነገር ግን ከወኪሎች የሚወጡ መረጃዎች እንደሚናገሩት ከሆነ አርሰናሎች በወኪሎች በኩል ዴበስት ቀርቦላቸዋል ተብሏል። ይሄ የ22 ዓመት ተጫዋች በ40 ሚሊዮን ዩሮ ገደማ ሊገኝ እንደሚችል የተረዱ ሲሆን ስለዚህም ለአርሰናል ደግሞ ሊያስብበት የሚችል ጥሩና አነስተኛ ወጪ የሚጠይቅ አማራጭ ሊሆን ይችላል። ለጊዜው በነገሮች ሁሉ ገና በመጀመሪያው ደረጃ ላይ የሚገኝ ይመስላል። አርሰናል ስለ ሳሊባ ጉዳት ሙሉ መረጃ ያገኘው አሁን በመሆኑ ወዲያውኑ አዲስ ተከላካይ ለማስፈረም በኩል ወደፊት የተራመደ ጉዳይ እንደሌለ ነው እየተመለከትን የምንገኘው። ሆኖም ግን አንድ የመረጃ ምንጭ እንደሚጠቁመው አርሰናል ዜኖ ዴበስት ላይ ቀደም ብሎ ተመልክቶ የነበረ ሲሆን ተጫዋቹን ለማስፈረም ጥያቄ ማቅረብ እንደሚችሉ ከተነገራቸው በኋላ አሁንም ቢሆን ጥያቄ ለማቅረብ እንቅስቃሴዎችን እንደሚያደርጉ የሚያሳዩ ነገሮች አሉ። ማንቸስተር ዩናይትድ ለዚህ የቤልጅየም ብሔራዊ ቡድን ተጫዋችም የቆየ ፍላጎት ያለው ቢሆንም በአሁኑ ወቅት ግን በዚህ የዝውውር መስኮት ከዋና ዋና ኢላማዎቹ አንዱ የሚሆን አይመስልም። አርሰናል በዚህ ዝውውር ለመቀጠል ይወስን እንደሆነ ማየቱ አስደሳች ይሆናል። ነገር ግን በተለይ ሌሎች ኢላማዎችም በጣም ውድ መስለውም ደግሞ በሚታዩበት በአሁኑ ወቅት ሊሆን የሚችል እድልም አድርጎ መቁጠሩ አይቀሬ ነው። አርሰናል ሞርጋን ሮጀርስን ለማስፈረም የተጠየቀው ዋጋ ከፍተኛ በመሆኑ ከውድድሩ ውጪ የሆነ ሲሆን በዚህም ተጽዕኖ አልተሰማቸውም። ቸልሲ እንዳደረገው 117 ሚሊዮን ፓውንድ ለመክፈል ዝግጁ አልነበሩም፣ ምክንያቱም ዋጋው ከተጫዋቹ ብቃት ጋርም አይጣጣምም ብለው ስለሚያምኑ ነው። የፕሪሚየር ሊጉ አሸናፊዎች የአስተን ቪላውን ኤዝሬል ኮንሳን ለማስፈረም የመሄድ እድላቸው አነስተኛ ነው፣ ምክንያቱም አርሰናል እሱን በ35 ሚሊዮን ፓውንድ አካባቢ ሲገምተው አስተን ቪላ ደግሞ ወደ 60 ሚሊዮን ፓውንድ ይጠጋል ብሎም ያምናል። አርሰናል በዚህ ክረምት እብደት የተሞላበት ገንዘብ ማውጣት አይፈልግም፣ እንዲሁም ስብስቡን ዘላቂ በሆነ መንገድም የማጠናከር ፖሊሲውን አጥብቆ ለመያዝም ይፈልጋል ተብሏል። ሌሎች አማራጮች ካልመጡ በስተቀር ይህ ሁኔታም ዜኖ ዴበስት አሁን ላይ ካሉት አማራጮች ሁሉ በጣም ሳቢ ከሆኑት አንደኛው እንዲሆንም ሊያደርገው ይችላል ተብሏል። ነገሩ ገና በጅማሩ ላይ ነው። ነገር ግን በዚህ ጉዳይ ላይ እንግዲህ አይናችሁን አትንቀሉ ሲልም ጭምር ነው የመረጃ ምንጩ ይፋ ያደረገው። ሞርጋን ሮጀርስን በማስፈረም አርሰናልን ያሸነፈው ቼልሲ አሁን ደግሞ በኒውካስል ዩናይትድ የመሃል አማካይ ብሩኖ ጊማሬሽ ላይ ፍላጎት ማሳየቱ የሚያሳዩ መረጃዎች ሲወጡ ነበር። ይሄ የብራዚል ብሔራዊ ቡድን ተጫዋች አብዛኛው የክረምት ወቅትም ከአርሰናል ጋር በስፋት ስሙ ሲያያዝ የቆየ ቢሆንም ሮጀርስንም በድንገት ፈጣን እድገቶች ታይተው ወደ ቼልሲ ከመቀላቀሉ በፊት በተመሳሳይ ሁኔታ ከአርሰናል ጋር ይያያዝ ነበር። ዘ ታይምስ የተባለ የመረጃ ምንጭ በክለቦች መካከል ንግግሮች መጀመራቸውን ቢገልጽም ከአርሰናል እና ከጊማሬሽ ጋር በተያዙ ነገሮች እንደገና ትንሽ ዘገምተኛ በሆነ መንገድ ላይ ይሄዱ እንዳለ ነው የሚናገረው። አሁን ደግሞ ከቼልሲ የውስጥ መረጃ አውጪዎች ሳይመን ፊሊፕስ ያወጣው ዘገባ እንደሚያመለክተው ሌላ ዝውውር የመንጠቅ ወይም ደግሞ ሃይጃክ የማድረግ እድል ሊኖር እንደሚችል ከመረጃ ምንጮቹ የቼልሲ ስም እየተጠቀሰ ይገኛል። ቼልሲ አብዛኛውን ጊዜ ወጣት ተጫዋቾችን ለማስፈረም አዝማሚያ ያለው ቢሆንም በዚህ ክረምት ግን በዝውውር አካሄዱ ላይ ትንሽ ተለዋዋጭ ለመሆን ክፍት ሊሆን ይችላል። ቼልሲ ግራኒት ጃካን ይፈልግ እንደነበር የምናውቀው ሲሆን እንደ ሳይመን ፊሊፕስ ዘገባ ከሆነ አሁን ላይ ደግሞ በጉማሬሽ ላይ ሌላ እንቅስቃሴ ሊያደርግ ይችላል ተብሎ ነው የሚታሰበው። እርግጥ ነው ሰሞኑን የወጡ መረጃዎች እንደሚያሳዩት ከሆነ በፍጹም ቼልሲ እዚህ ተጫዋች ላይ እንቅስቃሴ እያደረገ አይደለም የሚሉ መረጃዎችንም እየሰማን የምንገኝ ቢሆንም ሳይመን ፊሊፕስ ግን እንደተናገረው ከሆነ በሳምንቱ ጀምሮ ስለ ብሩኖ ጊማሬሽ ወደ ቼልሲ ከተናገርኩበት ጊዜ ጀምሮ የመረጃ ምንጮች ቼልሲ ለማስፈረም የሚያደርገው ሙከራን በተመለከተ የእሱን ስም ማንሳታቸውን ቀጥለዋል ሲል ይናገራል። ወደ አርሰናል የሚደረገው ዝውውርም በእርግጠኝነት እንዲሁ እንጠቋለን እያልኩኝ አይደለም፣ ነገር ግን በቼልሲ በኩል በእርግጠኝነት ያለ ነገር ነው ሲል ይናገራል። እሱን የሚነግሩኝ የመረጃ ምንጮች በጣም ጠንካራ በመሆናቸው በእርግጠኝነት አሁንም ትኩረት ሊሰጠው ይገባል ብሏል የቼልሲው ዘጋቢ ሳይመን ፊሊፕስ ሲናገር። እሱ ወደ አርሰናል የተቃረበ ይመስላል። ስለዚህም እውነትነት ያለው እሱን የሚፈልገው ክለብ አርሰናል በጣም ቅርብ እንደሆነ ነው። በዚህ ጉዳይ ላይ ሂደቱን እንከታተል። ምናልባትም ምንም ውጤት ላይ መጣ ይችላል፣ ነገር ግን ስሙን በተደጋጋሚ መስማቴ ጉጉት እንዲያድርብኝ አድርጎኛል ብሏል። እንደ ጃካና ጊማሬሽ ካሉ አማካዮች ጋር ስም መያያዙ በኤንዞ ፈርናንዴዝ በስታንፈርድ ብሪጅ የሚኖረው የወደፊት እጣ ፈንታ ላይ
አጠራጣሪ በሆነበት ወቅት ትርጉም የሚሰጥ ሊሆን ይችላል ተብሎ ነው የሚጠበቀው። እንደ ቤን ጃኮብስ መረጃ ከሆነ ደግሞ ቼልሲ በዚያ ቦታ ላይ ስለሚያያቸው ሌሎች ተጫዋቾችም በነበረበት ወቅት ለኤንዞ ፈርናንዴስ ተገቢውን ዋጋ ከቀረበ በዚህ ክረምት የሚለቅበት እድል ሊኖረው ይችላል ተብሎ ይታሰባል። የቤን ጃኮብስ ትዊት እንደሚያሳየው ከሆነ ቼልሲዎች ለአሌክስ ስኮት ያቀረቡት የ64 ሚሊዮን ፓውንድ ጥያቄ ውድቅ ከተደረገ በኋላ የአማካይ ክፍል ገበያውን እየቃኙ ይገኛሉ። ሌላ አማካይ መምጣቱ ኤንዞ ፈርናንዴዝን ይሸጣል ወይ? አይደለም። አሁንም ቢሆን ኤንዞ ፈርናንዴዝ አዲስ ውል እንዲፈርም ክፍት ነው። ነገር ግን የክለቡ 120 ሚሊዮን ፓውንድ ዋጋ ከተሟላ በኋላ ክረምት ላይ ደግሞ መውጣቱ ይቻላል ተብሎ ነው የሚታሰበው። ኤንዞ ፈርናንዴዝ አብዛኛውን ጊዜ ለቼልሲ ድንቅ ብቃት ያሳየ ቢሆንም እሱ ደስተኛ ደግሞ ካልሆነ ግን በጥሩ ገንዘብ ሽጦ የመሃል ክፍሉን እንደገና በትንሹ መገንባቱ ብልህ ሊሆን እንደሚችል እየተነገረ ነው። ሆኖም ግን የአርሰናል ደጋፊዎች ሞርጋን ሮጀርስን በማጣታቸው ከደረሰባቸው ምት በኋላ ሌላ ትልቅ ዝውውር እንዳያመልጣቸው ተስፋ እንደሚያደርጉ ነው የመረጃ ምንጩ በትልቁ እየተናገረ እንደሚገኝ ዘገባው ይፋ ያደረገው። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ አዳዲስ የዝውውር ጉዳዮችን ያካፈልንበት ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ያደረጋችሁ ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የተለያዩ የዝውውር ጉዳዮችን ያካፈልንበትን የዛሬ ፕሮግራማችንን ወደ እናንተ እያደረስን ቆይታን አድርገናል። ስላዳመጣችሁኝ፣ ስለተከታተላችሁኝ ቆይታችሁ በሙሉ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ስላደመጣችሁኝ ከልብ አድርጌ አመሰገንኩኝ። በቀጣይ ፕሮግራሞቻችን መልሰን የምንገናኝ ይሆናል። መልካም ጊዜ፣ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።